እግዚአብሔር ይመስገን አሁን ልዳ ነኝ ቤተክርስቲያን ውስጥ ገብቻለሁ። ቅዱስ ጊዮርጊስ የተቀበረበት የከበረው መካነ መቃብሩ እዚህ ውስጥ ነው የሚገኘው። እሱን ለማየት እየገባው ነው። አጋጣሚ ደግሞ አንድ ትምህርቴን የሚከታተል እዚህ ልዳ ድረስ መጥቶ ያገኘኝ ዛሬ ካሜራማኔ እሱ ነው ማለት ነው። እግዚአብሔር ይስጥልኝ። የገድለኛው የሊቀ ሰማዕታቱ የቅዱስ ጊዮርጊስ የከበረው አጽሙ እዚህ ነው ያረፈው። ይሄ የምትመለከቱት የቅዱስ ጊዮርጊስ ቀብር ነው ማለት ነው። ሰማዕቱ ቅዱስ ጊዮርጊስ እዚሁ በሀገሩ በልዳ ነው በክብር የተቀበረው። አባቱ ዞሮንቶስ፣ እናቱ ደግሞ አቅሌስያ ትባላለች። እጅግ በጣም እግዚአብሔርን የሚወዱ የሚያከብሩ በአምልኮት ሕይወት ጸንተው የሚኖሩ ባልና ሚስት ናቸው። ሰማዕቱ ቅዱስ ጊዮርጊስ ብዙዎቻችን ሚያዝያ 23 ቀን እንዳረፈ ሰማዕትነትን እንደተቀበለ ለጣዖት አልሰግድም ክርስቶስን አልክድም በማለቱ አንገቱን ተቆርጦ በክብር ያረፈ ብዙ ቃል ኪዳን የተቀበለ ወጣት ጀግና ሰማዕት ነው። ብዙዎቻችን ቅዱስ ጊዮርጊስ መቼ እንደተወለደ አናውቅም አይደለ? ታውቃላችሁ? ቅዱስ ጊዮርጊስ የተወለደው ጥር 2 ቀን ነው። ጥር 2 ቀን ልደቱ ነው። ብዙ ሰዎች እንኳን ሊያከብሩት የተወለደበትን ቀን እንኳን በስርዓት አያውቁም እና ቅዱስ ጊዮርጊስ ጥር 2 ቀን ነው የተወለደው። ሚያዝያ 23 ቀን ሰማዕትነት የተቀበለበት ዕለት ነው። እንግዲህ የሰማዕቱ የፍጡነ ረድኤት የቅዱስ ጊዮርጊስ የከበረ መቃብሩ ይህንን ይመስላል። ቅዱስ ጊዮርጊስን ስናነሳ ብዙ ነገር ማንሳት እንችላለን። በተለይ ደግሞ ከሀገራችን ከኢትዮጵያ ጋር በጣሊያን ወረራ ጊዜ ቅዱስ ጊዮርጊስ አባቶቻችንን ምን ያህል እንደረዳቸው በጦርነቱ እንዳገዛቸው በታሪክም በቤተ ክርስቲያን መጻሕፍትም የተጻፈ ነውና ቅዱስ ጊዮርጊስ ለሚወዱት ለሚያከብሩት ስሙን ለሚጠሩት እጅግ በጣም ቅርብ ፈጣን ተራዳኢ ሰማዕት ነው። እንደውም አንድ ነገር አለ በቤተ ክርስቲያን በትውፊት የሚነገር ቅዱስ ጊዮርጊስና ሕፃኑ ቂርቆስ ገነት ቁጭ ብለው ቅዱስ ጊዮርጊስ ሕፃኑ ቂርቆስን እንደው አንድ የተቸገረ ወዳጅ በችግሩ ሰዓት ምን ብሎ ሲጠራህ ነው ፈጥነ የምትደርስለት ብሎ ቅዱስ ጊዮርጊስ ሕፃኑ ቂርቆስን ይጠይቀዋል። ሕፃኑ ቂርቆስም ገና ቂርቆስ እንዳሉኝ ፈጥኜ እደርሳለሁ ብሎ ይመልሳል። ቅዱስ ጊዮርጊስ ሕፃኑ ቂርቆስ ዘገየ፣ እኔ ገና ጊ ሲሉኝ እነሱ ጋር ነኝ አለ ይባላል። ለዚህም ነው አባቶቻችን ፍጡነ ረድኤት የሚሉት። ሰማዕቱ ቅዱስ ጊዮርጊስ እጅግ በጣም ተራዳኢ ፈጣን ነው። ለለመኑት እጅግ በጣም ቅርብ ነው። በነገራችን ላይ አንድ ክፉ አስደንጋጭ ምናልባትም በሕይወታችሁ ለሞት የመጣባችሁ ህልምና ራእይ ካያችሁ እንዳትደነግጡ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሚያዝያ 23 ቀን ለሰማዕቱ ለፍጡነ ረድኤት ለቅዱስ ጊዮርጊስ የገባለት አንዱ የከበረው ቃል ኪዳን ምንድን ነው? አንድ ሰው ክፉ ህልም አይቶ ያ ህልም ደግሞ በሞት የሚመጣበት ከሆነ ያንንም ህልም አይቶ ደንግጦ አምላከ ጊዮርጊስ ብሎ አቡነ ዘበሰማያት ቢደግም አምላከ ጊዮርጊስ ይሄንን ነገር አርቅልኝ ብሎ ቢማጸን ያንን ክፉ ህልም አርቅለታለሁ፣ ለሞት የመጣውንም ለሕይወት አደርግለታለሁ ብሎ ጌታችን ቃል ኪዳን ሰጥቶታልና እጅግ በጣም የምንወደው የምናከብረው ሰማዕቱ ቅዱስ ጊዮርጊስ የከበረው አጽሙ ያረፈበት መካነ መቃብሩ ልዳ የሚገኘው ይሄንን ይመስላል። በእውነት ቅዱስ ጊዮርጊስ ለዚህ ለከበረው ቦታ ላበቃኝ ክብር ምስጋና ይድረሰው ማለት ነው።
ክብር ምስጋና ይድረሰው። በዚህ አጋጣሚ ብዙ ሰዎች እዚህ የቅዱስ ጊዮርጊስ መካነ መቃብሩ መጥተው ይህንን በመዳሰስ ብዙ ሰዎች ድነዋል፣ ተፈውሰዋል። ከተለያየ በሽታ ከካንሰር፣ ከተለያየ ደዌያት ብዙ ሰዎች መካነ መቃብሩን እየተዳበሱ እንዲሁም እዚህ ላይ ቅባ ቅዱስ እና ናርዶስ እያፈሰሱ ያንን እየተሻሹ ብዙ ሰዎች ከተለያየ በሽታ ይድናሉ፣ ይፈወሳሉ። ብዙ ሰዎችም እዚህ ቦታ ላይ መጥተው ምስክርነትን ይሰጣሉ ማለት ነው። ይሄ የምትመለከቱት ሰማዕቱ ፍጡነ ረድኤት ቅዱስ ጊዮርጊስ መከራ ሲቀበል የሚያሳይ ምስል ነው። መንኮራኮር የሚባለው ቅዱስ ጊዮርጊስ አጥንቱ እስኪከሰከስ፣ ስጋው እስኪበጣጠስ፣ ደሙ እስኪፈስ ድረስ መከራ የተቀበለበት መንኮራኩር ነው። እንግዲህ ቅዱስ ጊዮርጊስን እንዴት ባለ የብረት መሳሪያ እንዳሰቃዩት እንደገደሉት የሚያሳይ ነውና እጅግ በጣም ልዩ ለሱ ተብሎ የተዘጋጀ ነውና እዚህ ጋር ደግሞ ሚያዝያ 23 ቀን ሰማዕቱ ፍጡነ ረድኤት ወጣቱ ቅዱስ ጊዮርጊስ አንገቱን ሲቆረጥ የሚያሳይ ስዕል ነው ማለት ነው። ቅዱስ ጊዮርጊስ በ3ኛው መቶ ክፍለ ዘመን በዱዲያኖስ እጅ ነው ሰማዕትነትን የተቀበለው። ቅዱስ ጊዮርጊስን ለ70 ሆነው የታገሉት ወይም ደግሞ 70 ነገስታት ናቸው አንድ ላይ ሆነው ቅዱስ ጊዮርጊስን ለጣዖት ስገድ ክርስቶስን ካድ ብለው የተናገሩት። እሱም ለጣዖት አልሰግድም ክርስቶስን አልክድም ብሎ በደንብ ነው የታገላቸው፣ ጌታችንን ይዞ የተሟገታቸው። በመጨረሻ የሚያደርጉትን ሲያጡ ነው እንግዲህ ሚያዝያ 3 ቀን አንገቱን ቆርጠው የገደሉት፣ ሰማዕትነትን የተቀበለው ማለት ነው። ስለዚህ ቅዱስ ጊዮርጊስ መካነ መቃብሩ ይሄንን ይመስላል ማለት ነው። እግዚአብሔር ይመስገን። የቅዱስ ጊዮርጊስን መካነ መቃብሩን ተሳልሜ ጸሎት አድርጌ አሁን ደግሞ ወደ ላይ ልወጣ ነው። ላይ ደግሞ ሌላም ነገር አለ፣ እናያለን። ተመስገን። አሁን የቅዱስ ጊዮርጊስ ቤተክርስቲያን ሻማ ገዝቻለሁ፣ ላበራ ነው። ቅዱስ ጊዮርጊስ ሕይወታችሁን እንደዚህ ሻማ ብርሃን ያደርግላችሁ። እሺ፣ ይሄ ነው። ይሄ የምትመለከቱት ሰማዕቱ ቅዱስ ጊዮርጊስ ብዙ መከራዎችን ተቀብሏል። ከነዛ መከራዎች ውስጥ አንገቱ ላይ ታስሮ ሲጎተትበት፣ ሲሰቃይበት፣ መከራ ሲቀበልበት የነበረው
ሰንሰለት ነው ማለት ነው። ይሄ ቅዱስ ጊዮርጊስ የዱዲያኖስ ወታደሮች በዱዲያኖስ አዛዥነት አንገቱ ላይ አስገብተው ሲጎትቱት ሲያሰቃዩት የነበረ ነው ማለት ነው። በጣም ነው የሚገርመው። ይሄ ሰንሰለት በአንገት ላይ እንደሚገባ ራሱ አንደበት አውጥቶ ይናገራል ማለት ነው። እንደምታዩት በአንገት ልክ ነው። ይሄ የብረት ሰንሰለት ከዛሬ 1400 ዓመት በፊት በቅዱስ ጊዮርጊስ አንገት ላይ የነበረና የገባ ነው። ይሄ ሰንሰለት ቅዱስ ጊዮርጊስ የተጎተተበት ነው። ይሄ ሰንሰለት የቅዱስ ጊዮርጊስ ሰውነት ላይ ሆኖ ቅዱስ ጊዮርጊስ ሲሰቃይበት የነበረ ነው። ይሄ ሰንሰለት ሰማዕቱ ፍጡነ ረድኤት ቅዱስ ጊዮርጊስ ጽኑ መከራ የተቀበለበት የተሰቃየበት ነው ማለት ነው። እንደምትመለከቱት ሰንሰለቱ ረጅም ነው። በዚህ ሰንሰለት ነው እንግዲህ ቅዱስ ጊዮርጊስን እየጎተቱት እያሰቃዩት የነበረው ማለት ነው። ክርስትና ሕይወት እንዲህ መከራ መቀበል ነው። ክርስትና ሕይወት እንዲህ አይነት የነፍስ ዋጋ ለእምነትና ለሃይማኖት መክፈል ነውና ይህ ሰንሰለት ራሱን የቻለ አስተማሪ ነው። ይህ ሰንሰለት ይናገራል፣ ይሰብካል፣ ያስተምራል። ክርስትና ጽኑ መከራ መሆኑን በደንብ ይገልጻል ማለት ነው። እግዚአብሔር የተመሰገነ ይሁን። ሰማዕቱ ፍጡነ ረድኤት ቅዱስ ጊዮርጊስ የተቀበረበት በስሙ የተሰየመው ልዳ የሚገኘው ቤተክርስቲያኑ ይህንን ይመስላል ማለት ነው።